ክርስቶስን የደፈረው ወይስ እኛን የደፈረው? ልጁ ወንጀል ከሰራ የሰሩት ወንጀሎች ኡስታዞቹም ጭምር ናቸው። እፎይ ወንጀለኛ ነው ብሎ ለመፍረድ ለምን ቸኮለ? ተሰደቡን ኬክ ምናጎር ሰዎች አይደለንም እኛ። እነሱ ስደባቸው ምርቃት መስሎ እንዲታየን ይፈልጋሉ። ሟች ኦርቶዶክስ ሆነ መግለጫ ያወጣ እና በሱ የጨበጠ ኦርቶዶክስ ነው የተሰበሰበው ኢትዮጵያ ውስጥ። ሰላም ጤና ይስጥልኝ ውድ የቃለ ቀርን ሚዲያ ቤተሰቦቻችን እንደምን አላችሁ? በእያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ በዝት ይበል ማለት እንፈልጋለን። እንደምን አላችሁ? የዛሬው መረጃ የሚሆነው በተለይ በዚህ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች መካከልና በእስልምና እምነት ተከታዮች ወይም ደግሞ በእስልምና ምክር ቤቱም ጨምሮ ኡስታዞችን ሌሎችንም ያስቆጣውን ጉዳይ በተመለከተ ሌላ አዲስ መረጃ ወጥቷል። የሊቃውንት ጉባኤ መካከል አባል ከሆኑት መተካከል ከሚታወቁት አንዳንድ አባቶች ወጥተው መናገር ጀምረዋል። መምህራን ወንጌሎችም እየወጡ መናገር ጀምረዋል። ስለዚህ እነዚህን መረጃዎች አያይዤላችሁ መጥቻለሁ። በዋናነት ግን ማቀርብላችሁ የሃይማኖት ተቋማት ጉባኤ ትላንትና መግለጫ ማውጣት አለበት፣ በዚህ ጉዳይ ላይ እጁ ሊያስገባ ይገባል ብለን በፕሮግራም ሰርቼላችሁ ነበርና የሃይማኖት ተቋማት ጉባኤ መግለጫ ወጥቷል። እሱን በተመለከተ መረጃ ይዤላችሁ መጥቻለሁ። ለእናንተ ይሆናሉ ያልኳቸውን ጠቃሚ በተለይ ወደ መፍትሄ ይወስዳሉ ያልኳቸውን መረጃዎች ያስኩላችሁን አቀርብላችኋለሁ። አራያ መካሻ ነኝ። ቃለ ቀር ነው የምትከታተሉት። ይችን ማስታወቂያ ተከታትለን ወደ ፕሮግራማችን እንገባለን። የምስራች እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው። ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘውትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም። ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ። አመሰግናለሁ። ከኋላ እንደምታዩት የአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀል ነው ሲል ነበር መግለጫውን ያወጣው የሃይማኖት ተቋማት ጉባኤ። በዚህ ጉዳይ ላይ ወንጀል ነው ሲል ነበር መግለጫውን የጀመረው። ምንድነው ወንጀል ያሰኘው? በቅድሚያ ግን ሙሉ መግለጫውን ላንብብላችሁ እንዲጠቅመን ማለት ነው። በወቅታዊ በማህበራዊ ሚዲያ እየተካሄደ ያለውን ሃይማኖትን ሽፋን ያደረገውን ክብረነክ የትንኮሳ የጥላቻና የጸብ ቀስቃሽ ዘመቻዎችን አስመልክቶ በኢትዮጵያ የሃይማኖት ተቋማት ጉባኤ የተሰጠ መግለጫ ይላል። የሃይማኖት ንጽጽር በከፍተኛ የሃይማኖት ሊቃውንቶች መካከል በህግ በስርዓትና በጥብቅ ዲሲፕሊን የሚመራ በዶግማዊ ጉዳዮች ላይ የሚደረግ የሰከነ ውይይት ነው። በአማኞች መካከል የሚደረግ ስርዓት የለሽና አንዱ ሌላውን የሚያወግዝ የሚያጠለሽና ክብረነክ መሆን ወንጀል ነው። ከቅርብ ጊዜ ወዲህ የማህበራዊ ሚዲያ እድገትና ተደራሽነት መስፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ የወቅታዊና በአሉታዊ የሚፈረጁ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ እናያለን። አንዳንዶች ደግሞ ራሳቸውን በማህበራዊ ሚዲያ
መድረክ በመክፈት የተለያዩ ግለሰቦችን ወደ መድረካቸው በመጋበዝ በተለያዩ አጀንዳዎች ላይ የደጋፊነትና የነቃፊነት ላይ የተሰልፈው የጦፈ ክርክር ሲያደርጉ እንመለከታለን። ዘርፉ የመገናኛ መድረኩ የራሱ ሆነ አጠቃቀም መመሪያ ያለውና በጥብቅ ዲሲፕሊን እንዲመራ የሚጠበቅ ቢሆንም አንዳንድ ግለሰቦችና ቡድኖች መድረኩን ከዓላማ ውጭ በሆነና ለግል ቡድናዊ ፍላጎት መጠቀሚያ በማድረግ የተለያዩ ሃይማኖቶችና እምነቶች ወይም ተከታዮች መካከል መተማመንና መከባበሩን የሚሸረሽሩ ይዘቶችን ክብረነካዊ በሆነ አቀራረብ ግልጽ ጥላቻን የሰበኩ ልምምድ ከጊዜ ወደ ጊዜ እየተባባሰ ይገኛል። ይህ አይነት አቀራረብና ልምምድ አልፎ አልፎ በአንዳንድ ሃይማኖታዊ ተቋማት ውስጥ መደበኛ የአምልኮ መርሃ ግብር ላይ በፊት ለፊት መድረኮች ሲቀርብ አይተናል። ልምዱና አቀራረቡ ከወዲሁ ሊታረምና በሕግ ስርዓት ሊከናወን እንደሚገባው ጉባኤያችን በጽኑ ያምናል። በዚህም አንጻር ሰሞኑን ከሁለት ታላላቅ ሃይማኖቶች የተቀደሰ ጾምና ጸሎት በከፍተኛ ደረጃ የመንፈሳዊ እንጻ ላይ በሚገኙበት ጊዜ ከመንፈሳዊነትና ከሃይማኖት መሰረታዊ እሴት ጋር የሚቃረን ተግባር በማህበራዊ ሚዲያው በስፋት እየተሰራጨ ይገኛል። በተለይም አንዳንድ የኦርቶዶክስ ክርስትና አማኝ ነን የሚሉ ግለሰቦች የእስልምና ሃይማኖት ነብይ የሆኑት በነብዩ መሐመድ በቀነፍ ውስጥ የአላህ እዝነትና ሰላም በሳቸው ላይ ይሁንና ላይ ድፍረት የተሞላበት ክብረነክና ጸያፍ ንግግር ሲያደርጉ ታይተዋል። ይህም የሙስሊሙን ወገን ብቻውን ሳይሆን ለሰላም ወዳዱ ወገን ሁሉ አሳዝኗል። ጉባኤያችን ይህንን አይነቱ ኢስነ ምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን መግለጽ ይወዳል። ከዚሁ ጋር በተያያዘም አንዳንድ የኦርቶዶክስ አማኝነን የሚሉ ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑት ግለሰብና ተቋምን እንዲለዩ እንመክራለን። በአንጻሩ አንዳንድ የሙስሊሙ ነን የሚሉ ግለሰቦች ተደፈርን በሚል ስሜት የክርስትናን አስተምሮ የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ መላውን የክርስቲያን የሚያዋርድ መልኩ ምላሽ ሲሰጡና ድርጊት በፈጸሙ ግለሰብ ላይ የደቦ ፍርድ ሲያስተላልፉ ይታያሉ። ይህም ህገወጥነትን ከማስፋፋት ባለፈ ጥፋትን በሌላ ጥፋት ማረም ፈጽሞ የማይቻል መሆኑን ተገንዝበው ከድርጊታቸው በመታረም ህግንና የበላይነትን እንዲያስቀድሙ ጉባኤያችን በአጽንኦት ያመክራል። በየትኛውም አካል የሚፈጸሙትን ይህንን መሰል ህገወጥ ተግባራት በሁሉም ሃይማኖቶች አስተምሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን ጉባኤያችን እያስገነዘበ ድርጊቱን በወንጀል የሚያስጠይቅ ስለመሆኑ ለማስታወስ ይወዳል። ሀገራችን ኢትዮጵያ የብዝሃ ሃይማኖት መገኛ መኖሪያ ከመሆኑ አንጻር የኢትዮጵያ ሃይማኖት ተቋማት ጉባኤ የትኛውንም አይነት የሃይማኖታዊ ተቋማትን አስተምሯቸውን መግለጫዎቻቸውን የሚያንቋሽሹና የሚያዋርዱ ንግግሮችንም ሆነ ተግባራትን በጽኑ ያወግዛል። እንዲህ ያሉትን ተግባራትና አስተያየቶችን ሁሉ በድርጊቱ ስለተፈጸመባቸው እምነት ተከታዮች በእጅጉ የሚያስቆጡ ብቻ ሳይሆኑ መላ ኢትዮጵያውያንን በእጅጉ የሚያስቆጡ ናቸው። የመከባበር የአብሮነትን እሴትን መሸርሸርን በሀገራችን ሰላምና ሰላማዊ ማህበረሰብን ግንባታ ጥረቱን እንዳያሳካ ያደርጋል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎች አማኞችን መብት የመጋፋትና ስሜትን በመንካት ለጠብ ማነሳሻነት ሲውል በዝምታ ሊታለፍ አይገባውም። ይህንን ከባድ ጥፋት በዘላቂነት እንዲታረም በሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት ይህንን ተመሳሳይ ተግባር የፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን። ለእንደዚህ አይነት ወንጀሎች ተጠያቂነት ማረጋገጥ ለወደፊቱም ሃይማኖቶች ስም ማጥፋት ለመከላከል ሁሉም እምነት ተከታዮች ክብርን ለመጠበቅና ለማስጠበቅ እጅጉ ይረዳል። በተጨማሪም የሃይማኖት መሪዎች፣ የሃይማኖት ምሁራንና መላ ህብረተሰቡ በሃይማኖት መካከል መከባበር፣ መግባባት፣ መረዳዳት ይበልጥ ሊያጠነክሩ የሚችሉ የጋራና የተመረጡ አጀንዳዎች ላይ በህግ በስርዓትና በጥብቅ ዲሲፕሊን የሚመሩና ግልጽና ዓላማን ግብ የተቀመጠላቸው ውይይቶች፣ ምክክሮች በተጠናከረ መልኩ በማከናወን በሃይማኖቶች መካከል ትብብራቸው፣ አጋርነታቸው እንደሚያጠናክሩ ይጠበቃል። በቅርብ ጉባኤያችን ወቅታዊ ሀገራዊ ሁኔታዎችን በመዳሰስ በመተንተን ሀገራዊ አውዶችና ተግዳሮቶችን ታሳቢ በማድረግ እንዲሁም ተቋሙ ብቁና ተወዳዳሪ እንዲሁም ለማስቻል የመተዳደሪያ ደንቡን አሻሽሏል። የተሻሻለውን ደንብ በተቋማቱ መካከል አለመከባበር፣ አለመቻቻል የሚሰብኩ ጥላቻን የሚያቀሳቅሱ ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችን ተግባራዊ የሚፈጽሙ ግለሰቦችና ቡድኖችን በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር የሚያደርግ ድንጋጌ በደንቡ ላይ እንዲካተት አድርጓል። የችግሩ ስፋትና ጥልቀትም እየጨመረ በመምጣቱ ጋር ተያይዞ ችግሮችን በዘላቂነት ለመፍታት ከአባል ሃይማኖት ተቋማት የሚወከሉ የህግና አግባብነት ያላቸው ባለሙያዎችም የሚካተቱበት የተከላካይ ግብረ ኃይል አደረጃጀት በጊዜያዊነትና በቋሚነት በማደራጀት የቅድመ መከላከል ስራዎችን ለመስራት ተዘጋጅቷል።
የግብረ ኃይሎችም ችግሮችንና የችግሮችን አዝማሚያዎች በማሰብ በመተንተንና መፍትሄ ሐሳቦችን በመስጠት ሙያዊ እገዛ በማድረግና ህግንና ህጋዊነትን በማስጠበቅ ስራ በመስራት የሀገር ሰላምንና የሃይማኖት ተቋማትን ክብርና ልዕልናን የማስጠበቅ ኃላፊነቱን ይወጣል። የሁለቱ እምነት ተከታዮችና አማኞች በማህበራዊ ሚዲያ ባለው አሉታዊ ዘመቻና በተፈጠረው ወቅታዊ ችግር ሳይረበሹ የጾም ጸሎትና የንስሐ ተግባሮቻቸው ላይ እንዲያተኩሩ ጉባኤያችን ይመክራል። የህግ አክባሪ አካሉም በአማኞች መካከል ያለው ሰላምና መከባበር የሚያውኩ ህገ ወጥ ግለሰቦችና ቡድኖች ከድርጊታቸው እንዲታረሙ በማድረግ ህግና ስርዓትን የማስጠበቅ የተለመደ ህጋዊ ኃላፊነቱን እንዲወጣ ጉባኤያችን ጥሪውን ያቀርባል። በመጨረሻም ሁላችንም የሃይማኖት ተቋሞቻችን የአስተምሮቻችን ክብር ልዕልናና ቅድስና እንጠብቅ በማለት ጉባኤያችን ያደራ መልእክቱንና ጥሪውን ያቀርባል። የኢትዮጵያ ሃይማኖት ተቋማት ጉባኤ ለሰላምና ለመከባበር ለአብሮነት በሚል መግለጫውን እንዲገልጸዋል። ይህንን መግለጫ ሙሉን ያነበብኩላችሁ ሆነ ብዬ ነው። መግለጫውን አጠር አድርጌ ማቅረብ እችል ነበር፣ ግን ጉዳዩን በትክክል እንድትመለከቱ ስለፈለኩ ነው ያቀረብኩላችሁ። ክብረ ነክ መሆን ወንጀል ነው። ለማ ሲሆን ነው ወንጀል የሚሆነው፣ ለማ ሲሆን ነው ወንጀል የማይሆነው። ይህ ደግሞ የሃይማኖት ተቋማት ጉባኤ በቅድሚያ መግለጫውን ስለሰጠ እያመሰገንን፣ ግን ጥያቄውን ለሱ እንሰጣለን። የሃይማኖት ተቋማት ጉባኤ ክብረ ነክ የሚሆነው ማን ሲያቀርበው ነው? ማን ጥያቄ ሲያቀርብ ነው? የሃይማኖት ተቋማት ጉባኤ የሃይማኖቶችን ተከባብሮና ተቻችሎ የመኖር የማሰራት ኃላፊነት ግዴታው ነው። ይሄ የሱ ኃላፊነት ነው። ኃላፊነት የምንለው በጋራ አንድ ሀገር ላይ ስለምንኖር ሃይማኖት ተቋማቶች ጉባኤ ይሄንን ጉዳይ በማከባበርና በማቻቻል እንዲኖር ኃላፊነት የሰጠው አንድ ድርሻ አካል ነው። ስለዚህ ድርሻውን ያልተወጣው ተቋም አሁንም መግለጫ ሲያወጣ የማንን መግለጫ ነው ትክክል ሆኖ መግለጫ ክብረ ነክ የሚሆንለት? ጥያቄው ነው። ለምን መሰላችሁ የሚምላችሁ? ነብዩ መሐመድ ላይ ንግግር ሲሆን ትክክል ነው። እስልምናዎቹ መቆጣት አለባቸው፣ ትክክል ናቸው። ኢየሱስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሲሆን ክብረ ነክ አይደለም ወይ? አገላለጹ ላይ በአብዛኛው ያጋደለው በአንዱ በእፎይ ጉዳይ ላይ ብቻ ስለሆነ ነው መግለጫው። እኛ እናሳያችኋለን። ምክንያቱም ስላላያችሁ ሳይሆን እንድታዩት ስላልፈለጋችሁ ስለሆነ በደንብ እናሳያችኋለን። ዛሬ ትላንትና አይደለም። ትላንትና የነበርንበት ዝምታ ላይ አንቀመጥም እኛ። ምክንያቱም ትላንትና እፎይን ወይ ደግሞ ዛሬ ተነስታችሁ እፎይን ልንካባላችሁበት ቃል ነገ ደግሞ ተነስታችሁ አቡነ እንትናን እንናካና እንናገር የሚል እንደሚመጣ ግልጽ ነው። አሳያችኋለሁ። አሉ የሚባሉ ችግሮችን አመጣላችኋለሁ። ሊቃውንት ደግሞ በዚህ ጉዳይ ላይ ተነስተዋል። ለምሳሌ አሳያችኋለሁ። ሊቀ ሊቃውንት ስሙር አላምን ነው እንዲህ ተናግሮ ነበር። ምን አለ መሰላችሁ? የተናገረውን ንግግር ከኋላ የተመለከቱት በምስል ላይ። በእነፎይ ጉዳይ የደረሰውም ይሄ ነው። ጥፋቱ የወላጅም የልጅም ነው። ለልጃቸው እንግዳ ማክበርን ሲያስተምሩ ሲገባቸው በመደባደብ የሚደሰት ልጅ አሳደጉ። በልጁ ላይ አጸፋው ሲመጣ ደግሞ ልጃችን ለምን ታስለቅሳለህ ብለው ከህፃኑ ጋር አብረው ያለቅሳሉ። ያሳዝናል። እነ ኡስታዝ አቡበከር በክርስትና ላይ የሚያላግጡ ልጆቻቸውን ስርዓት ሳያስተምሩ ሌላውን መውቀስ ሞራል ከየት ነው ያመጡት? እኔ በጥቂቱም እንዳየሁት እፎይ ሪአክት አደረገ እንጂ አክት አላደረገም። መልስ ሰንጠጂ ነገሩን አልጀመረም። ሪአክሽን ደግሞ ሃይማኖታዊ ብቻ ሳይሆን ተፈጥሯዊም ግዴታ ነው። every action has been equal opposition reaction ይላል እንዲል ኒውተን። ተከባብሮ መኖር እያለ እኔ እንደፈለኩ ልሁን እናንተ ዝም በሉ ማለት ግን አይባልም ሲሉ ለና ኡስታዝ አቡበከር ምላሽ ሰጥተዋል። እኔ ይሄንን ምላሽ እንዲያደርግ ላሳያችሁ። ከምላሹ በፊት ግን ለሁላችንም እንዲሆን ተደፈርን በልሚል ስሜት የክርስትናን አስተምሮ የኢየሱስ ክርስቶስን ክብር የሚነቅፍና የሚያጠለሽ ንግግር ተነገረ። መቼ ተነገረ ነው ቋንቋ? መቼ ተነገረ? ንግግሩ መነገር ከጀመረ ቆየ። መቼ? ከሰባት ወራት ወዲህ ሲሉ የእስልምና እምነት ተከታይ የሆኑ እህቶቻችን ይናገራሉ። ከሰባት ወራት ወዲህ ተደጋግሞ ይሄ ነገር እየተደረገ ነው። ምን ነው ቁስላችን አማኙ አልገባችሁም አላችሁ? የኛ ቁስል እናንተ እንዳልገባችሁ ለምን ሆናችሁ? በተለይ መግለጫው ላይ ነው መመጣላችሁ። ይህ ከባድ ጥፋት በዘለቃይነት ለመፍታት ተመሳሳይ ተግባር የፈጸሙትን እንወነጅላለን አላችሁ። የመጀመሪያው ተከሳሽ ኡስታዝ አቡበከር ነው። ሁለተኛው ተከሳሽ አህመድን ጀበል ነው። ተከሳሾቹ ተለይተው ይውጡልን። እነማን ላሳያችሁ መሰላችሁ? ላውጣላችሁ። ይሄን መጽሐፍ ተመልከቱት። ከመካ እስከ ቫቲካን የሚለው በሐሰን ታጆ የተጻፈው በገጀራ የተሳለው መጽሐፍ ክርስትናና ኦርቶዶክስን ወይ ደግሞ ክርስቶስን ጌታችን መድኃኒታችን ኢየሱስ ክርስቶስን የሚያጠለሽ ጽሑፍ ነው። ክርስቶስ በኢስላም የሚል መጽሐፍ የተጻፈ መጽሐፍ አለ። መጽሐፍ ቅዱስን ማን በረዘው የሚለውን በአያልነህ መሐመድ የተረጎመ መጽሐፍ ነው። ክርስቶስን የሚያጠለሽ ጽሑፍ ያለው ኢየሱስ የእስላም ነብይ ነው የሚል ዝግጅቱ በመሐመድ ኢፍጣር ትርጉሙ
በኢድሪስ መሐመድ የተረገመ በነጃሺ መተመም የተጻፈው መጽሐፍ ክርስቶስን የሚያጠለሽ መጽሐፍ ነው። ክርስቶስ ማን ነው? 303 ወሳኝ ጥያቄዎች። ክርስቶስን እበዩ የሚል ደግሞ በኦሮምኛም የተጻፈ መጽሐፍ በኡስታዝ አቡበከር በአህመድ ዲንጀበል 303 ጥያቄዎች የክርስቶስ ውስጥ በውስጥ ምን እንዳካተተ ላሳያችሁ። የክርስቶስ ማን ነው መጽሐፎች ኢየሱስ ማንነት ጉዳይን የሚተነትነው አህመድ ዲንጀበል ነው። ቄስ እንትን አላልኳችሁ፣ ፓስተር እንትን አላልኳችሁ። ስለ መሐመድና ስለ ነብዩ የሚመለከተው ሰውዬ ስለምንድነው ስለ ክርስቶስ ትንታኔ የሚሰጠው? ምን አገባው? እሱ እንደማያመልከው እንደማያምነው የምናውቀው ሰውዬ ትንታኔ ይሰጥ። ይሄ ጉዳይ የሃይማኖት ተቋማት ጉባኤ አይመለከተው ማያውቀውም ነበር። እነዚህ ሁሉ መጽሐፎች ታተመው አያውቅም ነበር። ዛሬ እፎይ ሲነሳ ለእፎይ መግለጫ ስታወጡ እናንተም አብራችሁ አቤት ስትሉ አያታቁትም ነበር። አምላክ ስጋ ለብሷልን እውነት ነውን ብሎ ሲጽፍስ አታቁትም ነበር። እናንተ አይመለከታችሁም ነበር ወይ? የኢየሱስ አስተምሮ ምን ነበር? የሚስጥረ ስላሴና ሚስጥሩ የሚል መጽሐፍ ሲጽፍ እሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ኮሌጅ ነው የስላሴ ዩኒቨርሲቲ ተማሪና ኦርቶዶክስ ተከታይ ወይ ደግሞ ፕሮቴስታንት ተከታይ ነበር። ይሄ ሰውዬ የጻፈው ግን ሙስሊሙ ነው። እና የትኛውም ጽሑፍ አስተምሮ እዚህ ውስጥ የሚኖረው አስተምሮ በየትኛው ቋንቋና አግባብ ክርስቲያናዊ አምላክ አስተምሮና ምልከታን በትርጉም የሚያይሆናል። ንጽጽሩስ ከየትኞቹ ኦርቶዶክሳውያን ወይ ደግሞ ፕሮቴስታንት አማኞች ጋር ተነጋግሮ ነው ይሄን መጽሐፍ የጻፈው? እንድታዩት ነው። ጥያቄው ዛሬ አይደለም ያላደረ ትላንት የጻፈውን ነገር ዛሬ መርዙ ነው የተረጨው። ኢየሱስ ለራሱ እምነት ምን ነበረው? እምነት ነበረው ይላል። ኢየሱስ ራሱን አያምንም እንደማለት ነው ይጽፍ። ርዕሱ ላይ ነው ማሳያችሁ። ይሄው ርዕሱን ተመልከቱት። ታዲያ ክርስቶስ ማን ነው? ስለዚህ ክርስቶስ አምላክም አይደለም ሰውም አይደለም ምንም አይደለም ብሎ ክርስቶስ ማን ነው ብሎ በኋላ ላይ ይተነትንላችኋል። ገብታችሁ መጽሐፉን አንብቡት። እኔ ይሄን ነው የምሰጣችሁ። ሊቀ ሊቃውንት ስሙራ መራምረው ለዚህኛው ቪዲዮ ነው ምላሽ የሰጡት። ላሳያችሁ ቪዲዮ። በዚህ ሰሞን በሚዲያ እየተንሸራሸረ ያለ የነብዩ ክብርን የነካ ነብዩን አይደለም የደፈረው። ነብዩ ማይደፈር ስብዕናና ክብር ያላቸው ነው። አላህ ከፍ ያደረጋቸው ነብይ ኡስታዝ አቡበከር ክርስቶስ እበዩ ብሎ የጻፈውን ይሄንን መጽሐፍ ክርስቶስን ነው የደፈረው ወይስ እኛን ነው የደፈረው? ንገሩን። አሁን የሃይማኖት ተቋማት ጉባኤ ንገሩን አሁን መልሱ። ልጁ ወንጀል ከሰራ የሰሩት ወንጀሎች ኡስታዞቹም ጭምር ናቸው። ኡስታዞቹ የሰሩት እነዚህ በሙሉ ታዋቂዎቹ መምህራን ናቸው። ግን ከናንተ መግለጫ በላይ ይቺ ልጅ ትበልጣለች። በውስጥ እየተንጫጫችሁ ነው፣ ተንጫጩ። እኔ ግን አሁንም ንጽጽር ላይ ለሚሰሩ ልጆች ጥያቄ አለኝ። ንጽጽር ላይ የምትሰሩ ልጆች ከየት ነው የምትመረቁት? ከየት ነው የምትወጡት? ሳይኮሎጂ ትማራላችሁ ሆይ? አሊሞቹ ያውቋችኋል ሆይ? ከየት ነው የምትወጡት? መሐመድ አብዱ ሰይድ የሚባል ስም ስለያዛችሁ ብቻ ወጣችሁ የሌላውን እምነት የሚተነኩስ ንግግር ዱላ ቀረሽ ንግግር እየተናገራችሁ የሌላው እምነት ሪአክት ሲያደርግ ለዛ እናንተ ኃላፊነት ለምን አትወስዱም? ላለፉት 6 እና 7 ወራት እኔ ከስሩኝ ይሰማችሁ ነበር። በጣም መጥፎ ማለት ዱላ ቀረሽ ንግግር ነው የምትናገሩት። ሴንሲቲቭ ፓርት መርጣችሁ ስታስቀይሟቸው ቆይታችሁ አሁን ላይ ይሄ ሰው እየተናገረው ንግግር መጥፎ ሆኖ እንዳይታያቸው አድርጋችኋል። ይሄ እናንተ ስራ ውጤት ነው። ግን ያኔ ላለፉት 6-7 ወራት እኔ ስሰማችሁ እየታዘብኩ የነበረው ለምንድን ነው ህዝበ ሙስሊሙ ዝም የሚለው? ለምን ዝም አለ? ለምን አጉምጉሞ ለራሱ አውርቶ ለምን ዝም አለ? ያኔ ለምን አልተጮኸም? ከየትኛው ተቋም ነው የምትወጡት? በዛ ላይ ደግሞ ይሄ እናንተ ከላይ ሆናችሁ ስታስተምሩ መጽሐፍ ቅዱስ ቁርአን ከፍታችሁ ስታስተምሩ ከታች ያሉ የሚከታተላችሁ የተለያየ እቺ አንዲት ሙስሊም እህታችን የሃይማኖት ተቋማት ጉባኤን ትበልጣለች። ከሃይማኖት ተቋማት ጉባኤ መግለጫ ትበልጣለች። እቺ አንዲት ሙስሊም እህታችን ለምን እዚህ ደረጃ እንደተደረሰ በትክክል ተንተና ትናገራለች። እንዴት አንድ የሃይማኖት ተቋማት ጉባኤ እፎይ ወንጀለኛ ነው ብሎ ለመፍረድ ለምን ቸኮለ? ኡስታዝ አቡበከርን ለማስደሰት ነው ወይስ የትኛውን የፖለቲካ ሊቅ ለማስደሰት ነው? እቺ አንዲት ሙስሊም ልጅ የብዙ ሙስሊሞች ድምጽ ነች። እዚህ ማህበራዊ ሚዲያ ላይ የሌሉ የብዙ ሙስሊሞች ድምጽ ነች። በትክክል ለምን እንደማምናትና እንደምናገር ልንገራችሁ። እሷ ብቻ ሳትሆን ተመልከቷት። እቺ ነው ንጽጽር እናስተምራለን እያላችሁ በየግሩፑ 10-20 ሰው የያዛችሁ
የሰው ሃይማኖት ስታብጠልጥሉ የምትውሉ ይሄ እናንተ ስራ ውጤት ነው። በነገራችን ላይ ከስራ የለቀኳቸውን ቪዲዮዎች ኮሜንት እዩ 95% ስድብ ነው በሙሉ እንዳለ። ይሄ ሌላው እምነት ተከታይ አግሬሲቭ እንዲሆን እንዲበሳጭ አድርጎ ወዳጅ ሪአክሽን ተመለሰ የተባለልህ ይሄ ነው። ሪአክሽን ተመለሰ ማለት ለአንድ ጉዳይ ለሰጠው አክት ሪአክሽን ተመለሰ። ሪአክት ላደረከው አክት ተደረገልህ፣ ምላሽ ተሰጠ። ምላሽ ለተሰጠው ጉዳይ ትክክል አይደለም የምትሉ ከሆነ ከሊቃውንቶቻችን ጋር ተነጋገሩ። ሌላ ላሳያችሁ። እነዚህ ጉዳዮች ቀላል ስላልመሰለኝ እንዲሁ ዝም ብሎ ተቋማዊ ለማስመሰል ጣራ የምትለውን እውነት ነው። ተቋማዊ እናረጋዋለን። ተቋማዊ የእፎይ ጉዳይ ብቻ አይደለም። የክርስቶስ መሰደብ የኛም ጉዳይ ነው። የክርስቶስ መሰደብ የማይጨንቃቸው ቆብ ያደረጉ አባቶች ካሉ እንተቀሰቀሳቸዋለን፣ እናስነሳቸዋለን ዛሬም ነገም። እነሱ መንበራቸው ብቻ ሳይሆን ክርስቶስ ሲነካ የሚቆጡ አባቶች እስኪቀመጡልን ድረስ አንተው ምእመኖች። የማንተው እኛ ክርስቲያን ስለሆነን ነው። የምናመልከው አምላክ ሲዘለፍብን ሲሰደብብን የምናይ ዝም ብለን እሺ እንኳን ደስ ያላችሁ እያልን ለሰደቡን ኬክ የምናጎር ሰዎች አይደለንም እኛ። እነሱ ስደባቸው ምርቃት መስሎ እንዲታየን ይፈልጋሉ። የነሱ ግን ይሄ ነገራችሁ መጽሐፋችሁ ላይ አለ ሲባል ስድብ ሆኖ ከታያቸው እኛም ጋር የተናገሩት ንግግር ስድብ እንደሆነ በትክክል የሃይማኖት ተቋማት ጉባኤ ያውቀዋል። የሚያውቀውን ጉዳይ እየሸፋፈነ እንትናን ለማስደሰት ብሎ የሚጽፈውን መግለጫ ሲጀምር መግለጫውን አንቀበልም። ይሄን የማለት መብት አለ። መግለጫውን አንቀበልም። ምክንያቱም አሁንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቄስ በቤተክርስቲያን ሲገደልበት መግለጫ አላወጣም። የሃይማኖት ተቋማት ጉባኤ ካህን ተገደለበት፣ ዲያቆን ተገደለበት፣ ከቤተ መቅደስ ናዝሬት አዳማ ላይ አባትና ዲያቆን ተገደሉ አልተናገረም የሃይማኖት ተቋማት ጉባኤ። ጅማ ላይ ምዕመናን ተሳደዱ አልተናገረም የሃይማኖት ተቋማት ጉባኤ። ምክንያቱም ሟቹ ኦርቶዶክስ ነው። ሟች ኦርቶዶክስ ሆነ መግለጫ ያወጣ። ሞጣ ላይ ለተፈጠረው የመስጊድ መፍረስ ኦርቶዶክሳውያን መግለጫ አውጥተዋል። የኦርቶዶክስ ተዋሕዶ ቤተክርስቲያን አማኞች ተቆጥተናልኛ። ተንኳሾቹ ግን አጀንዳ አላቸው ብለን ነበር። እኔ አንድ ሰው ላሳያችሁ። በጣም የማከብረው የምወደው በጣም የማደንቀው ሰው ነው። ይህንን ሰው ነው የምነግራችሁ። ኡስታዝ ነው። ሚዛናዊ ሆኖ ከሚሰጡት ጎንደር ያለ ጀግና ወንድማችን ነው። ላሳያችሁ ይህን ወንድማችን ምን አለ መሰላችሁ? አምባሳደር ኡስታዝ ሁሴን ታጁ ነው። እፎይ በተባለው ግለሰብ ዙሪያ የጻፍኩትን ጽሑፍ አስመልክቶ ከደረሱኝ መልእክቶች መካከል ከናንተ ወገንም እኮ ክርስቲያንን የሚያንቋሹ መምህራን ይገኛሉ። የክርስቲያን ባለጌን ብቻ ለይቶ መውቀስ አድሏዊነት ነው ወይ የሚል ይዘት ያላቸው በብዛት ይገኙበታል። የልጁ ጉዳይ በአጋጣሚ አጀንዳ ስለሆነ እንጂ በየትኛው ማህበረሰብ ውስጥ አጥፊ መኖሩ አይታበልም። ብልግና ብልግናን ከየትኛው ወገንም ቢሆን ሊወገዝና እንጂ ሊደገፍ አይገባውም። አንድን ማህበረሰብ 100% እንዲህ አይነት ድኩማን የጸዳ ነው ብሎ ዋስትና በመስጠት የሚቻል አይመስለኝም። መጠኑ ይለያይ እንጂ ከግራም ከቀኝም እኩያን ይኖራሉ። የአብዛኞቹ አማኞች ባህሪ ግን ጨዋነት ነው። ሁሉንም ወገን በራሱ ባለጌዎች እንዲቆነጥጥ በቀረበው ሐሳቦችና በተሰጡ አስተያየቶች የማይስማማ ያለ አይመስለኝም። የብዙሃኑ ጨዋነት የጥቂቶች ጋጠወጥነት መሸፈን የለበትም። ሆኖን መረጃን መሰረት ባደረገ መልኩ በጨዋ ደንብ መወያየትንና መማርን ወይም እምነትን የሚገስጽ ከስድብ መለየት ተገቢ ነው ሲል አስተያየቱን ሰጥቷል። ይሄን ኡስታዝ አቡበከር አለ እኛ ነው የተደፈርነው እናንተ በዚህ ወጣቶች ዘመን የተደፈራችሁት ብሎ ቅስቀሳ ሲያደርግ ነበር። አህመድ ጀበል ነው የተናገረው። ማህበራዊ ሚዲያን ተከታተሉት። ሁሉም ዛቻ ላይ ነው ያለው እና በሱ የጨበጠ ኦርቶዶክስ ነው የተሰበሰበው ኢትዮጵያ ውስጥ። ወዳጄ እኔን አይደለም የሰደብከው ክርስቶስን ነው የሰደብክብኝ። እኔ ላይ አይደለም የጻፍከው ክርስቶስ ላይ ነው የጻፍከው። እኔን አይደለም ያንቋሸሽከው አምላኬን ነው ሰው ነው መጸዳጃ ቤት ይገባል ብለህ የተናገርከው። ይሄ ክብር ነው ወይ ለኔ? ይሄ ለኦርቶዶክሱ ክብር ነው? ለፕሮቴስታንቱ ክብር ነው ወይ? ይሄ ካቶሊኩስ ክብር ነው ወይ? የሚያምኑት ነው። አተረጓጎሞቻቸው አገላለጻቸው የተለያየ የፈለገው ይሁን፣ ነገር ግን ክብር አይደለም። አንተ ስትሳደብ መብት፣ ሌላው ልክህን ሲነግር ወንጀል የሚሆንበት ምክንያት የለም። ሁለቱም ጋር ወንጀልም ስህተትም አለ። ስለዚህ ይሄን ማስተካከል ያለበት የሃይማኖት ተቋማት ጉባኤ ነው። ለአንድ ወገን ያደላ መግለጫ ሳይሆን እንደው በመግለጫው ላይ ላሳያችሁ። ነብዩ መሐመድ ከዋለ በኋላ የገለጸውን አግባብ ላሳያችሁ። በጣም ይሄ ማድላቱን እንዳሳያችሁ ከፈለጋችሁ እናንተ ሃይማኖት ተቋማት ጉባኤ እንዴት እንደምታዳሉ ላሳያችሁ ለራሳችሁ። በሆኑት በነብዩ መሐመድ አለና በቅንፍ ውስጥ የአላህ እዝነትና የሰላም በሳቸው ላይ ይሁንና ድፍረት ብሎ ነው በቅንፍ ውስጥ ነብዩ መሐመድን ሲገልጽ ጌታችን መድኃኒታችን ኢየሱስ ክርስቶስ ብለን የምንገልጸውን
ኢየሱስ ክርስቶስ ብለን የገለጽከው አክብሮትህ እንኳን ይለያያል። በፍርሃት የጻፍከው ጻፍ ተብለ የታዘዝከው ይመስል ነው አልተጻፈ። አጀንዳውን አርቆ ያዘጋጀልህ አህመዲን ጀበል ከሆነ ልክክ ነህ፣ ወይም ደግሞ ኡስታዝ አቡበከር ከሆነ ትክክል ነህ። ያንተ ካልሆነ ያኔ አይደለም በለን። ሌላ የጻፈውን ሰው ላሳያችሁ ደግሞ አምጥቼ ነው ማቀርብላችሁ። ሁሉንም ነው ከዚህ በኋላ ስለማልተው ማለት ነው። የማንተው ቁስላችን ስለነካችሁት ነው። በነገራችን ላይ በሃይማኖት መካከል መቃቃር እንዲፈጠር አይደለም የምሰራው። ጉዳዮቻችን አይተን ወደ መፍትሄ እንድንመጣ ነው ትልቁ የብስራችን። መጋቢ ሐዲስ ሆነክ ፈንቴ እንዲህ ይሉናል፣ ይድረስ ለእስልምና ኡስታዞች በሙሉ ይላል። እናንተ ቤት የምትለኩሱትና እሳት እንዴት ታዩታላችሁ ብሎ ለሃይማኖቶች ለነ ኡስታዝ አቡበከር ለነ አህመዲን ጀበል ለሃይማኖት ተቋማቶች ጉባኤ በሙሉ ነው መግለጫውን እንድሰሙት የምፈልገው። ሰሞኑን በቲክቶክ ፕላትፎርም በእስልምናና በክርስትና መጽሐፍቱ ዙሪያ የሚወያዩ የተነሱ ጥያቄዎች መሰረትን በማድረግ ከሙስሊም ወገኖች ለምን ተጠየቅን በሚል በግልፍተኝነት ጉዳዩን ከቲክቶክ ወደ ተቋማዊ ጉዳይ ከፍ አድርገውታል። የሃይማኖት ተቋማት ጉባኤ ኦርቶዶክሶች ወደ ሃይማኖት ተቋማቸው ለማምጣት የሚፈልጉትን ጥረት አልፈቀደውም። ነገር ግን እስልምናውን ፈቅዶላቸው ተቀብለው አጀንዳ አድርጎ ይዞታል። ልዩነት እንድታዩ ነው በዛው። በእናንተ ተቋም ደረጃ ካመጣችሁት እኛም ጥያቄ አለን ይላል። አንዳንድ ኢስላም ወንድሞቻችንና ኡስታዞቻችን ክርስትናን በእስላሞች ዘንድ የተጠላለ በማድረግ በሌላ በኩል ደግሞ ክርስቲያኖች ወደ እስልምና በመውሰድ በርካታ ክብረነክ መጽሐፍትን ጽፈዋል፣ እየጻፉም ይገኛሉ። ክርስትናን ከእስልምና እያነጻጸሩ እጅግ የሚያነውር መልኩ ከሚጽፉትና ከክርስቶስ አምላክነት ከሚጻረሩ መካከል ቀዳሚዎቹ ቀመር ሁሴንና ኡስታዝ አቡ ሃይደር ይጠቀሳሉ። አቡ ሃይደር ላለመደናገር መመሳከር የሚል መጽሐፍ ክርስትናን በማብጠላላት ክርስቶስን ፍጡር በማድረግ ነውረኛ ጽሑፍ ጽፏል። ለኛ ነውር ነው ይህ ጽሑፍ። ሁለተኛው ደግሞ ሼህ ሐሰን ታጁ ሰይፉን ፍለጋና ሐመረ ኖህ ቅጥፈት ከእስልምና እውነት በእስልምና ወት በሚሉ ድርሰቶች በመጻፍ በክርስትናውና በእስልምናው መካከል ልዩነቶች እንዲሰፉና መከባበር እንዲያከትምለት ድርሻውን አበርክቷል። አሁንም ድረስ ለስሙ አምባሳደር ተብሎ ተቀምጦ ከፍተኛ የሽብር ተግባራት ለውስጥ እንደሚሰራ ተደርሶበታል። የመንግስት ፖሊስ ከማስፈጸምና ሀገራዊ ስራዎችን ከመስራት ይልቅ ጽንፈኝነትን በማባባስና የሽብር ወንጀል ወላፈን በማቀጣጠል ለተጠመደ መሰሪ ሰው በመሆኑ መንግስት እርምጃ ውሳኔ ሊያስተላልፍበት ይገባል። ዶክተር እንድሪስ የተባለ ሰውም የቁርአኑ ኢሳና የመጽሐፍ ቅዱስ ኢየሱስ ክርስቶስ የተለያዩ ቢሆኑም ኢየሱስ የእስላም ነብይ የሚል ክብረነክ መጽሐፍ አሳትሞ አሰራይቷል። በክርስቲያኖችና በሙስሊሞች መካከል ከፍተኛ ጥላቻ አምባጓሮ እንዲፈጠር አድርጓል። አሁን ላይ በክርስቲያኖችና በእስላሞች መካከል ሰፋፊ የመለያ አጥሮችን በማስቀመጥና ከፍተኛ ጥላቻን መርዝ በመርጨት የሚታወቀው አህመዲን ጀበልም 303 ጥያቄ ለክርስቲያኖች በሚል ድርሰት ጽፎ ተገቢው መልስ ተሰጥቶታል። ዋሂድና ኤልያህም እንዲሁ ሰልማን የተባሉ አክቲቪስቶችም የየራሳቸውን መጽሐፍ ጻፉ። ርካሽ የሆኑ ቃላትን በመጠቀም ኦርቶዶክስ ምን አረገች? ክርስቲያን ምን አረገ? ዝም። እኒህ ከላይ ከተጠቀስናቸው ግለሰቦች መጽሐፍት ክርስትናን ለማጠላላትና ክርስቲያን ላይ ግድያ ለማምጣት የተጻፉ የተሰበኩ ናቸው። በስብከት ደረጃ ደግሞ እጅግ ብዙ ኡስታዞችና አክቲቪስቶችን በመጠቃቀስ ይቻላል። ለዓመታት ደም የሚሉ ንግግሮችን ጸባጫሪ መልእክቶችን ሲያስተላልፉ ቆይተዋል። ይህ ሁሉ ሲሆን ክርስቲያኖች በመጽሐፍም በማህበራዊ ሚዲያ መድረኮች ለተነሱ ጥያቄዎች በራሳቸው ድንበር ሆነው በቂ ምላሽና ማብራሪያ ከመስጠት በስተቀር እስልምናን የሚነካ አንዳችም ነገር አልተናገሩም ነበር። ከዚህ በኋላስ አይናገሩም ማለት ነው? አይደለም። ለዚህ ነው ያመጣውላችሁ መነሻ ያደረኩላችሁ ለመስል። አሁንኛ ወደ ተቋም እንወስደዋለን። አንደኛው የአዲስ አበባ ሊቀ ጳጳስ የሚመሩት የተዋህዶ ሚዲያ ማዕከል እንዲህ አይነት መልካም ጅማሮ ያሳየ ተቋማዊ የሆነ ምላሽ ሰጥቶልናል። የህዝቡን ድምጽ የመመኑን ድምጽ ይዞልን ወጥቷል። ላሳያችሁ። የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ለጥቃት ዓላማ ያደረጉ የጥላቻ ንግግሮች እንዲቆሙ መናን ጠይቀዋል። ይሄንን መግለጫ አውጥቷል። በተለያዩ ማህበራዊ ሚዲያ አማራጮች የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን ምዕመናኑን ለተንኮል የሚዳርግ ቤተክርስቲያንን ለእሳትና ለገጀራ ስለት ያዘጋጀ ቅስቀሳዎች እየተተነበዩ ነው፣ እየተዘጋጁ ነው። ይሄን ቅስቀሳዎች አስቆሙልን ሲል ማህበራዊ ሚዲያው እንዲያሰራይቷል። አሁንኛ የምንፈልገው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መምህራን ወንጌሎች በጋራ በመሆን አባቶች ሊቃውንት ጉባኤ በጋራ በመሆን የዚህ መግለጫ አካል እንድትሆኑ እንፈልጋለን። የህዝቡን ድምጽ፣ የክርስትናን ድምጽ፣ የእግዚአብሔርን መከበር የምናከብረውን የምናመልከውን አምላካችንን እንዲከበርልን እናንተ እንድታስከብሩልን እንጠይቃለን። እረኛው በጉን ካልመራው በጉ እረኛውን የሚመራበት ዘመን እየመጣ ነው ማለት ነው። ስለዚህ እናንተ እንድትመሩን አንጠብቅም።
የእስልምና አባቶች እንዲመሩን አንጠብቅም። የእስልምና ኡስታዞች እንዲመሩን አንጠብቅም። እኛ አባቶች አሉ፣ ዝም ያሉ ቢሆኑም አባቶች አሉ። የምናከብራቸው የምንታዘላቸው ጉልበታቸው ስለምንወድቅ መስቀላቸውን የምንሳለም ለክርስቶስ ብለን የምንሞትለት አምላክ አለ። ለምንሞትለት አምላክ ስንል ትህትናና ትዕግስትን ቀደም አድርገን ይዘን የምንራመድ የሃይማኖት ተቋማት ጉባኤ ያወጣው መግለጫ ፈጽሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያማከለ አይደለም። የክርስቶስን መሰደብ ያማከለ አይደለም። የፈለገው የጊዜውን አጀንዳ ማርገቢያ ብቻ ነው። አያረግብም። ትላንትና ነግሬያቸዋለሁ። እነዚህ አጀንዳዎች ከመቼ ጀመሩ ናቸው ብያቸዋለሁ። የአውሮፓ ህብረት ተሰብስቦ ጦርነቱን ካስጀመረን ጊዜ የጀመረ ነው። ኢትዮጵያን ለማፍረስ ከታቀደው እቅድ የመጨረሻው ካርድ የሃይማኖቶች ጦርነት ነው። ስለዚህ የሃይማኖት ጦርነቶች እንዳይመጡ የሃይማኖት ተቋማት ጉባኤ እውነተኛውን ድርሻ ተወጣልን እንጂ ዳሪዘ እሳቱንና ጭኑን አታቀጣጥለው እያልኩ ነው የምናገረው። ለዚህ ነው የምናገረው። እዚህ ላይ እኔ ከተናገሩት መካከል መምህር ኢንጂነር ታሪኩ አበራ፣ እነ ሊቀ ሊቃውንት ስሙር አላምረው፣ እነ መጋቢ አዲስ ሄኖክ ፈንቴ፣ ሌሎችም መምህራኖችና ሊቃውንቶች ወደ አደባባይ መውጣት ጀምረዋል። ጳጳሳት በአደባባይ መውጣት ጀምረዋል። የተሚማ ጳጳስ የሚሆኑት ደግሞ ተሚማ በሀገረ ስብከት ደረጃ የሚመሩት የአዲስ አበባ ሀገረ ስብከት ሊቀ ጳጳስ አቡነ ሄኖክ በዚህ ደረጃ መግለጫውን የህዝቡን ድምጽ ይዘው ወደ አደባባይ ወጥተዋል። ሌሎች አባቶቻችንም ትቀራላችሁ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም በዚህ ጉዳይ ላይ መግለጫውን እንፈልጋለን። የትኛውም የመዋቅር ድርሻ የሌለው ምእመንም ቢሆን ስለ ምእመኑ ድምጽ ሊያሰማ የሚገባበት ሰዓት ላይ ነው። ከዚህ በኋላ ለሚቃጠለው ቤተክርስቲያን ለሚሰየፈው ምእመን ተጠያቂ የሚሆነው ቅዱስ ሲኖዶስ። ስለዚህ ይሄንን አጀንዳ አቀጣጥላችሁ ዝም በማለታችሁ ፈቃድ ከሰጣችሁት ቀጣይ የሚፈጠረው ነገር ወደዛ ነው የሚሄደው ማለት ነው። እኔ ግን ለመፍትሄ የሚሆነው የመጨረሻው አማካይን መንገድ ልንገራችሁ። የመጨረሻው አማካይ መፍትሄ ጽሁፎቹን አሳያችሁ፣ ንባቦቹን አስነበብኳችኋለሁ። ይሄን ሰው እየተመለከቱት ማን ነው? እንደምታዩት ፎቶውን ይቅርታ ጠይቋል። ይቅርታ የጠየቀው ለተናገርኩበት ለማይመጥኑ ቃላቶች እንጂ ያቀረብኩት ማስረጃ በሙሉ ትክክል ነው ሲል ነበር የተናገረው እፎይ የሚባለው ግለሰብ። ይሄ ወጣት እንግዲህ እኛ ከእፎይ ጎንነን ያልንበት ምክንያት አንገቱ ላይ ክልል ስላሰለ እውነተኛ ስለሆነ ኢትዮጵያዊ ስለሆነ ምናምን ብለን ብቻ አይደለም። ኦርቶዶክሳዊ ወጣት ስለሆነ ያቀረበውን ነገር በማስረጃ ማቅረብ የሚችል ወጣት ነው ብለን ስላመንበት ነው። አባቶች ልጁን ጠርታችሁ አናግሩት። ህጋዊ እርምጃ እንወስዳለን የሚለውንም አካል መጀመሪያ ከህጋዊ እርምጃ በፊት የሃይማኖት ተቋማት ጉባኤ ከሙስሊሙ፣ ከኦርቶዶክሱ፣ ከፕሮቴስታንቱ፣ ከዋቄፈናው ሰብስቦ በዚህ ጉዳይ ላይ የጋራ አቋም፣ የጋራ መግለጫ፣ የጋራ ስነ ምግባር ደንብ ያዝልን። ማንም ላይ እርምጃ አይወሰድም። የሚወሰድ ከሆነ ይሄን ሰው ይፈልጉና ያዙልን። ተመልከቱት። ፈልጉና አሳዳችሁ ያዙልን። ወራን ቢልሱማ ኡመት ኦሮሞቲን ናማ ኡካምሳ ሚሊዮን ኩማ ዲበሸን ኩማ ዲባፍር ገልጾቴ ሙላ ኩማ ዲበለብ ኩማ ዲበሰዲ ራፍራታ ኡካምሳቲን A few moments. السلام عليكم ورحمة الله وبركاته. آمين. الله أكبر. الله أكبر. الله أكبر. الله أكبر. الله أكبر. الله أكبر. فانو جاوز أو. يكاد موسرات نافق. A few moments later. مكابا مكايل ما أفورا كل አሜን። መስቀል ይዞ አላሁ አክበር እያለ በዛ በኩል ፋኖና ምናምን እያለ ብሔርን፣ ሃይማኖትን እና ጎሳን ዘርን ይዞ ሆነ ብሎ ለማፋጨት የሚጥሩ እንዲህ አይነት ቀስቃሾችን ፈልጉና አሳዱና ያዙልን። ይታወቃል። ይኸው በፋና ቴሌቪዥን ኮል ኢንተርቪው የተደረገው በኦሮምኛ ቋንቋ ፕሮግራም ላይ ያዙት። እንዲህ አይነት ሰዎች ናቸው አሳዳጆች። ዘርን ከሃይማኖት፣ ሃይማኖትን ከብሔር ጋር እየቀላቀሉ ብሔርን ከብሔር ለማፋጨት መስቀል በዚህ ይዞ ቆብ በዚህ አድርጎ አላሁ አክበር እያለ ቆቡን አውልቆ መስቀል ይዞ የሚናገር የሚሰብክ የሚመስል በዚህኛው ቆቡን አድርጎ አላሁ አክበር ይሄንን እያለ ሃይማኖታዊ ጂሃድ የሚያውጅ እንዲህ አይነት ሰዎችን ያዙልን። ሌላ ላሳያችሁ። ይሄን ሰውዬ ታስታውሱታላችሁ፣ አትረስቱም መቼ። የህወሓት ጦርነት ወቅት ላይ በሆትነስ ተነስቶ መጮህ በጣም አንድ ማሳሰቢያ የምናገረው ቤተክርስቲያን መቃጠል የለበትም። አንድ ብር ሁለት ብር ለቅመን አይደል መስጂድ የምንገነባው? ቤተክርስቲያን መቃጠል የለበትም። መጥፋት ያለበት ኃይል መጥፋት አለበት። ቤተክርስቲያን ምን ይሆናል? መስጂድ ይሆናል። ለምን ይቃጠላል? ስለዚህ ሰዎች
አሁን ይሄ ወራቤ ላይ የተነሳው ይሄ የማይሆን ነገር ነው። ወሎ ላይ የተነገረው ስለ ወራቤ ጉዳይ አንስቶ ወሎ መስጊድ ውስጥ የተናገረው ንግግር ነው። ይሄ ጦርነትና ጭቅጭቅ ውስጥ በነበርንበት ጊዜ ነው እና አሁን አጀንዳው የጦርነቱ ቅንብር አካል አይመስላችሁ አይደለም? እና ይሄን ዝም ነው የምትሉት? ይሄን ምነግራችሁ እሸቴን መሰላችሁ? ይሄ ሰውዬስ ምንድነው ያደረገን? ምርቃት ነው የሚመርቀው? ይሄ ኡስታዛችሁ አይደለም የናንተ? እሽሩሩ ማሙሽሩሩ ብላ አምላክን አሳደገችው ትላለህ እንዴ? ኢየሱስ ክርስቶስ አምላክ አይደለም። በመጀመሪያ ደረጃ እንደዚህ አይነት ቀልድና ፌዝ የተሞላበትን አይነት ህይወት አትኑሩ። ከእንዲህ አይነቱ ኑሮ ይልቅ መሞት ይሻላችኋል። እናንተ በራሳችሁ ጊዜ ብትጠፉ ይሻላችኋል። ከዚህ በላይ ጥፋት ምን አለው ለሰው ልጅ? ሕፃን ተብሎ ጽንስ ተብሎ ፈጣሪ ጽንስ ተብሏል እየተባለ ነው። ስም አልነበረውም፣ ሰዎች ስም አወጡለት። ለማን ለፈታ? ከኋላ ይመጣይና አወጣውንም ሊሆን ይችላል እኮ። እንዲህ ኡስታዞቻችሁ እንዲህ አጀንዳ ይዘው ቁጭ ብለው የሚነጋገሩበት ምክንያት የሃይማኖት ጉዳይ አይደለም። ማሳያችሁ አጠራጠር አድርጌ ነው። ሙሉ ቪዲዮ አለኝ እኔ ጋር። ኢየሱስ ሞቶልሃል፣ ላንተ ኃጢያት ዋጋ ከፍሏል፣ ተሰቅሏል። ስለዚህ ቆም አድርጎ ስለ ኢየሱስ ነው ስላልናህ ነው ስለ ነብዩ ነው መስበክ ያለበት? ስለማን ነው መስበክ ያለበት? ይሄን አተነው ዝም ብለው ነው እኮ ማህበራዊ ሚዲያ ላይ መጥቶ ክርክር ሲመጣ ልጁ ተናገረ ተብሎ አወጣው የሚለውና እንደሰማሁት ማስረጃውን ተናገርኩ እንደሚለው ያወጣውት ከሐዲሳትና ከቁርአን ያወጣውትን ነገር ነው ያቀረብኩት ነው እያለ ያለው። ይሄን ማረጋገጥ የሃይማኖት ተቋማት ጉባኤ ድርሻ አይደለም? ሃይማኖት ተቋማት ጉባኤ የአህመዲን ጀበል ጅራፍ አይደላችሁም? የኡስታዝ አቡበከር ጅራፍ አይደላችሁም? እናንተ የሁሉም ሃይማኖት ወኪል ናችሁ። ስለዚህ ውክልናችሁን በስርዓት ተወጡት እንጂ አጉል ጸያፍ ነገር ወይ ደግሞ ጸባቃቃሽ ቤንዚን ያርከፈከፋችሁ የሃይማኖቱን ስርዓት አታጣሱት። ከሆነ መሆን ያለበት በሐሰት የጻፉትንም በሐሰት የተናገሩትንም ያጣጣሉትንም ያናናቁትንም በሙሉ በየሃይማኖት ተቋማታቸው ጠርታችሁ ቁጭ ብላችሁ መከራችሁ አስተካክላችሁ መጀመሪያ መሆን ያለበት መጀመሪያ። ምክንያቱም ሐዲሳቱ ላይ የተጻፈውን ከሆነ ልጁ ያነበበው ወይ ሐዲሳት ነው ቁርአን ላይ ከሆነ ያነበበውን ነገር ካቀረበው ምንድነው የተለየው ነገር? ክርስቲያኖች ማወቅ የለባቸው? እና አህመዲን ጀበል ስለ ኢየሱስ ሊጽፉ ማወቅ ነበረባቸው? ኡስታዝ አቡበከር ሲጽፍ ማወቅ ነበረበት? መብት አላቸው። ይሄንን መብት የሚፈቅድ ይሄንን የሚከለከለው ቁርአን እንዳይነበብ የሚከለከለው ምን ስልጣን አለ እዚህ ኢትዮጵያ ምድር ላይ? ስለዚህ ካሁን በኋላ ኦርቶዶክሳውያን በሙሉ በአማርኛ ቁርአኑን በሙሉ ትቀሩታላችሁ፣ ትሰሙታላችሁ፣ ታነቡታላችሁ። ስለናንተ ጥፋት ስለናንተ ጂሃድ የሚያውጅ ነገር ካለ በሙሉ ልናጠና ልናውቅ ይገባል። እፎይ እናመሰግናለን። ልንነቃ ይገባል። አሁን በቃ መባል ይገባል። ትላንት ስለነበረው እኛ ተበድለናል፣ እናንተና ተበድለዋል። ታሪክ ከተመጣ እኛም ጋር በደልቁ ስላለ እናንተም ጋር በደልቁ ስላለ አሁን ቆሙ ከአዲስ ነው የሚጀምረው። አሁን ቆሙ ማለት አሁን ዝም ብለን በትክክል ነው የምንሄደው። እስልምናውም ሊከበር ይገባል፣ ኦርቶዶክሱም ሊከበር ይገባል፣ ፕሮቴስታንቱም ሊከበር ይገባል፣ ዋቄፈናውም ሊከበር ይገባል። አንዱ ያንዱን የሚያናንቀው ስርዓት መቆም አለበት። ይሄን ነው የሃይማኖት ተቋማት ጉባኤ ድርሻው። ከዚህ ውጭ ከሆነ በማንም ጅራፍ ተቀምጦ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጀት 90% በጀት ተደግፎ ራሷን የሚበላ የሃይማኖት ተቋማት ጉባኤ ሊኖር አይገባም። ኦርቶዶክስን የሚበላ ኦርቶዶክስን የሚያጠፋ ሊሆን አይገባም። የሃይማኖት ተቋማት ጉባኤ የሃይማኖት ተቋሙን ድርሻውን በደብዳቤ ጠይቆ መግለጫ ሐሳብ ተቀብሎ በመግለጫው ሐሳብ መነሻነት ተደርጎ ነው መግለጫ ሊሰጥ የሚገባው። ይሄን ነው የምንለው። ውዴታ ታሻሽላላችሁ። የምታሻሽሉት አንድ ነገር አለ። የሃይማኖትን ሁሉንም ወክላችሁ መናገር የምትችሉ ስልጣንም ያላችሁ ሁሉንም ወክላችሁ መናገር አለባችሁ። ፕሮቴስታንቱንም፣ ኦርቶዶክሱንም፣ ዋቄፈናውንም፣ ካቶሊኩንም፣ ሙስሊሙንም ወክላችሁ መናገር አለባችሁ። ማንም ጥላቻ ንግግር መናገር ስልጣን የለውም ማንም። ሌላኛው ደግሞ ክብረነክ የሆኑ ንግግሮች ማንም መናገር ስልጣን የለውም። እኔ ነብዩ መሐመድን ክብረነክ በሆነ ቋንቋ መናገር ስልጣን የለኝም፣ መናገርም አልችልም፣ መብቴም አይደለም፣ ትክክል አይደለም። ስለዚህ እናንተም እንደዚህ እንዲደረግ መስራት ይጠበቅባችኋል። ሳሰሩ አዎ ወንጀል ነው አትበሉ። እናንተ ናችሁ ወንጀለኞች፣ ስራችሁን ባለመስራታችሁ፣ የተቋቋማችሁበትን ስራ ባለመስራታችሁ። ለአንዴና ለመጨረሻ ጊዜ እንዲስተካከል አንድ ነገር አድርጉ። የሁሉንም ሃይማኖቶች ቅዱስ ሲኖዶስንም፣ የእስልምና ምክር ቤቱንም፣ የወንጌላውያን ህብረቱንም፣ የዋቄፈና መሪዎችንም ጨምራችሁ ጠርታችሁ በጋራ ቁጭ ብላችሁ ስለ ሃይማኖታችሁ በጋራ ተወያዩ። ስለ ሃይማኖት ቀጣይ ምዕመኖች እንዴት መወያየት እንዳለባቸው፣ ሊቃውንቱ መወያየት ካለባቸው ምዕመኖች በዚህ ጉዳይ ላይ እንዳይወያዩ ማስወገዝ። ማህበረሰቡ በዚህ አንድ መግለጫ ከተሰጠ ማንም እየገባ በቲክቶክ ማህበራዊ ፕላትፎርም ላይ እየቀረበ የሚናገረውን ቅርሻት በሙሉ የሚሰማ የለም።
ሌላው እኔ ቤት ላይ እየመጣ የሚያቀርሽበት ምክንያት ሊኖር አይገባም። እኔም ሌላው ቦታ እየለየድኩ ማቀርሸት አይጠበቅብኝም። ማክበር አለብኝ። ያም እኔን ማክበር አለበት። ስለኔ ኢየሱስ መሐመድና ኡስታዙ ሊጽፍ አይገባም። ስለሱ አላህ እኔ ክርስቲያኑና መሪ ጌታ መባሉ ሊጽፍ አይገባም። ስለሱ አላህ ፓስተሩ ሊጽፍ አይገባም። እየጻፈ ያለውና ጦርነት ቀስቃሹን እያያችሁት ነው። ይሄው ያያችኋቸው መጽሐፎች በሙሉ እነሱ ናቸው። ስለዚህ ጦርነት ቀስቃሹ ማን እንደሆነ መጀመሪያ አውቁ። መግለጫውም ከነፎይ በላይ እነማ ጋር እንዳለ ታዩታላችሁ። ስለዚህ ከተያዙ መጀመሪያ መያዝ ያለባቸው ሁሉም ናቸው። ሁሉም እያንዳንዱ አጥፊ መያዝ አለበት። እያንዳንዱ በቪዲዮ ማስረጃ አለን። ሁላችን የቪዲዮ የጽሁፍ የመጽሐፍ ማስረጃ አለን። ስለዚህ በጽሁፍም ማስረጃ አለው፣ በመጽሐፍም ማስረጃ አለው፣ በቪዲዮም ማስረጃ አለ። በእያንዳንዱ ጉዳይ ጠርታችሁ ከሃይማኖቶቹ ተቋማት ጋር ተነጋገሩ እንጂ ቀሲስ ታጋይ በዚህ መልክ መናገር አይጠበቅባቸው። ትክክል ነው፣ መግለጫ ማውጣት አለባቸው። መግለጫ ግን መውጣት ያለበት ስለዛሬው ብቻ አይደለም። ከዛሬ በፊትም ስለነበሩት ነገሮች በሙሉ መግለጫ ማውጣት አለባቸው። ተያይዝ አሁን እየፈነዳ ነው እየመጣ ያለው። ስለዚህ እኛ የሃይማኖት ተቋማት መምህራኖቻችን፣ ወንጌላዊ ሰባኪያኖቻችን በሙሉን ይዘን ወደፊት እንመጣለን። አናቆምም። የማናቆመው ስለማይቆም የማይቆም ነገር ላይ ደግሞ አጉል አንፍጨረጨር። አርአያ መካሻ ነበርኩ። ቃል ቀን ነበር የምትከታተሉት። ለዚህ ነበረ ፕሮግራም ይሄን የሰራውላችሁ። እፎይ ጋር አብረን አሁንም ኦርቶዶክሶች ሙስሊሞችም ተከብረው መኖር አለባቸው። በጣም ክብረ ነክ የሆኑ ነገሮችን ለይቻ አላገኟቸውም። እኔ ስላላገኟቸው ይሆናል ቪዲዮ ስላልደረሰኝ፣ ግን ደርሰውም ከሆነ መስተካከል አለባቸው። ይቅርታ የጠየቀበትም አግባብ ልጁ ከዛ ከሆነ ወጣቱ ልጅ ይቅርታ የገባው በአግባብ ባለመግለጽና ቃላቶቹ ለሽማግሌዎችና ለወጣቶች በማይሆን መልክ ብሎ ይቅርታ ጠይቋል። ከዛ የዘለለው ነገር ያቀረብኩት ነገር በሙሉ ትክክል ነው ሲል ነው ነበር። ስለዚህ አሁን ክርስቶስን ብቻ ሳይሆን ምእመኑንም እየደፈራችሁ በመሆኑ መስተካከል ያለበት ጉዳይ መስተካከል አለ። በተለይ መግለጫና ቅስቀሳ የምታደርጉ ኡስታዞች ተስተካከሉ። እዛም ቤት እሳት አለ፣ እዚህም ቤት እሳት አለ። እዛም ቤት ፉከራ አለ፣ እዚህም ቤት ፉከራ አለ። እዛም ቤት ጩኸት አለ፣ እዚህም ቤት ጩኸት አለ። እዛም ቤት ደም አለ፣ እዚህም ቤት ደም አለ። እዛም ቤት ገጀራ አለ፣ እዚህም ቤት ገጀራ አለ። ትክክል አይሆንም ያካሄድ። የሃይማኖት ተቋማት ጉባኤ በልክ አይቶ ገለል ብሎ በልክ አይቶ እነዚህ ጉዳዮች ትንተና ማለት የትላንቱን መነሻውን የነገ መድረሻውን አይቶ ነው ትንተና የሚባለው። መግለጫችሁ ራሱ ትንተና የለው። አሁን መግለጫ ከቀረበላችሁ ቅሬታ ከሆነ እኛ ያቀረብናቸው ቅሬታዎች ብዙ ናቸው። ብዙ እልፍ። ምን አደረጋችሁ? ምን ደረሳችሁ? የመስቀል አደባባይ ጉዳይ እስከዛሬ ምን አደረጋችሁ? ምን መልስ ሰጣችሁ? የሚፈርሱበት ቤተክርስቲያኖች ጉዳይ ምን መልስ ሰጣችሁ? ምን አደረጋችሁ? የገባችሁ ላላችሁ ደብዳቤ ሃይማኖት ተቋማት ሙስሊሙ መስጊድ ፈርሶበታል። ምን አደረገላችሁላቸው? ቤንዚል ከምታርከፈከፉ ይልቅ ለጉዳዩ እውነተኛና ሐቅ ያለው መፍትሄ አውጡልን። ሰናይ ቀን። የምስራች! እንኳን ደስ ያለን። ስጦታዎቻችሁን በታማኝነት አስገብተናል፣ ስራዎቻችንንም አጋምሰናል። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አደራን ተቀብለን በፈጣሪ ቸርነት እዚህ አድርሰናል። ገና ስናስበው በመብርሃን ተደግፈን የመድኃኔ ዓለምን ፈቃድ ጠይቀን በእናንተ ውድ ኦርቶዶክሳውያን ተማምነን የጀመርነውን የእናቶቻችንን በዓት ግንባታ አሁን አጠናቀናል። ታዲያ በአንድ ገዳም ውስጥ ሁለት ዓለም የለም። ወዲህ በብርሃን የተሞላ የእናቶች ስፍራ፣ ወዲያ ፈጽሞ ለጸሎት የማይመች የአባቶች በዓት። እኛ ልጆቻቸው እያለን ለምን የተዋህዶ ልጆች አባቶቻችን ልክ እንደ እናቶቻችን እናሳርፋቸው? ስለዚህ የጀመርነው ልግስና ቢቀጥል በእኛ በልጆቻቸው ዘወትር እንድንመረቅ ዝቅ ብለን ከእግሮቻቸው የሊቀ መልአኩ ጥበቃ አይለየን፣ የአባቶቻችንም ምልጃ ጸሎታቸው አሜን። የምስራች! እንኳን ደስ ያላችሁ። ብዙዎች ያለቀሱበት፣ መነኮሳት የተፈተኑበት፣ ምዕመናን የተረባረቡበት፣ መልአኩ ቅዱስ ሚካኤል ታምሩን የገለጠበትን ገዳም ኑ አብረን እንሳለም። በድጋሜ እንኳን ደስ ያላችሁ። የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም የተጠናቀቀውን የእናቶች በዓት ተመልክተን የቀረውን የአባቶች በዓት ለማስጀመር ብሎም የጌታችን የመድኃኒታችን የኢየሱስ ክርስቶስን ጾም ጸሎት አብረን በገዳሙ ሱባኤ ለመያዝ ይፍጠኑ። የጉዞ መነሻ ቀን መጋቢት 25 2017 ዓ.ም፣ መመለሻ ቀን ሚያዝያ 2 ቀን 2017 ዓ.ም። የጉዞ ዋጋ ምግብ ማረፊያና ትራንስፖርትን ጨምሮ 3500 ብር። አዘጋጅ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም።
ለበለጠ መረጃ በ0918 07 7957 ወይም በ0938 64 44 44 አሊያም በ0995 19 6609 ይደውሉ።